ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን ብርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። አያቶላ አሊ ካሚኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማዋቀሯን ይፋ አደረገች። 37 ገደማ ዓመታት ሀገሪቱን የመሩት 86 ዓመቱ አያቶላ አሊ ካሚኒ ኢራን አብዮታዊ ዘብ አዛዥ ጄኔራል መሐመድ ፖክባርና የሀገሪቱ መከላከያ ምክር ቤት ጸሐፊ አሊ ካሚኒ ተገለዋል። አብራችሁ ስትቆዩ የምታደምጡት ይሆናል። የመካከለኛው ምስራቅ ጦርነት ወደማይመለስለት ምዕራፍ እየተሻገረ ባለበት በዚህ ሰዓት ፈረንስና ብሪታንያ በኢራን ላይ እጅግ ጠንካራ የሆነ የጋራ ማስጠንቀቂያ ሰጥቷል። ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ እና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጋራ ባወጡት መግለጫ ኢራን በቀጠናው ሀገራት ላይ የሰነዘረችውን የሚሳይልና የድሮን ጥቃት በከፍተኛ ሁኔታ አውግዟል። በሰፊው ታደምጡታላችሁ። አሁን እየወጡ ያሉ መረጃዎች እንዳረጋገጡት አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። እዚህም አንትሮፒክን ክላውድ የተባለውን የኤአይ ቴክኖሎጂ ለመረጃ ትንተናና ሎጂስቲክ መገልገሏ ታውቋል። አብራችሁን ስትቆዩ የምታደምጡት ይሆናል። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን የተኮሱ በርካታ ሚሳይሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸው ተዘገበ። እስራኤል የአምቡላንስ አገልግሎት በሰጠው መግለጫ ለሰው መጠነ ሰፊ የሚሳይል ጥቃት ሳቢያ አንዲት እስራኤላዊት ሴት ስትገደል 221 ሰዎች ደግሞ ቀላልና መካከለኛ መቁሰል አደጋ ደርሶባቸዋል ብሏል። አብራችሁ ስትቆዩ የምታደምጡት ይሆናል። ከብራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማቀዷን ይፋ አደረገች። ከፍተኛ ስልጣን ያለው የህግ መንግስት ጠባቂ ምክር ቤት አባላት የሆኑት አያቶላ አሊ ሬዛ አራፊ ጊዜያዊ የሽግግር ምክር ቤት እንዲመሩም ተሾሟል። ፕሬዚዳንት ማሱድ ፔዜሽኪያን እና የኢራን ጠቅላይ ፍርድ ቤት ዋና ዳኛ ሆላም ሆሴይኒ ሞሐሲኒ የሽግግር ቤት አባላት ናቸው። ጊዜያዊ ምክር ቤት ቋሚ መሪ በባለሙያዎች ምክር ቤት እስኪመረጥ ድረስ ኢራን የመምራት ኃላፊነት እንደተጣለባቸው የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ባለፉት 37 ገደማ ዓመታት ሀገሪቱን የመሩት 86 ዓመቱ አያቶላ አሊ ካሚኒ ትናንት ቅዳሜ መገደላቸውን ኢራን ዛሬ እሁድ ጠዋት በብሔራዊ የቴሌቪዥን ጣቢያ በኩል አረጋግጣለች። ካሚኒ ሴት ልጅ አማችና የሴት ልጅ ጭምር መገደላቸውን የኢራን መገናኛ ብዙሃን ዘግቧል። የእስራኤል ጦር ሰራዊት አያቶላ አሊ ካሚኒ ቴህራን በሚገኝ የአመራር ቅጥር ግቢ ውስጥ ሌሎች ከፍተኛ ባለስልጣናት ጋር ሲሉ በእስራኤል አየር ኃይል መገደላቸውን አስታውቋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ ታሪክ እጅግ ክፉ ከሆኑ ሰዎች አንዱ ያሏቸው ካሚኒ ሞታቸውን ትሩዝ ሶሻል በተባለ የማህበራዊ መገናኛ ዘዴ ጽፏል። 40 ቀናት ብሔራዊ ሀዘን የጀመረችው የኢራን ፕሬዝዳንት ማሱድ ፔዜሽኪያን የካሚኒን ግድያ አውግዟል። ፕሬዝዳንቱ ኢራን በዚህ ወንጀል ፈጻሚዎችና አቀራባሪ ላይ የሚወስደው የደም በቀል እርምጃ ግዴታዋና ህጋዊ መብቷ አድርጋ ትቆጥራለች ብሏል። ካሚኒ በተጨማሪ የኢራን አብዮታዊ ዘብ አዛዥ ጄኔራል መሐመድ ፖክባርና የሀገሪቱ መከላከያ ምክር ቤት ጸሐፊ አሊ ሼምካን መገደላቸውን ኢራን አረጋግጣለች። የኢራን አብዮታዊ ዘብ በእስራኤልና በቀጠናው በሚገኙ አሜሪካ ወታደራዊ ሰፈሮች ላይ እጅግ ጨካኝ እርምጃ እንደሚወስድም ዝቷል። የኢራን ጦር ጠቅላይ አዛዥ ጄኔራል አብዱላ ራህሚ ሞሳቪና የመከላከያ ሚኒስትር ጄኔራል አዚዝ ናስረዚ በዩናይትድ ስቴትስ እና በእስራኤል አየር ጥቃት መገደላቸውን የኢራን ብሔራዊ ቴሌቪዥን ጣቢያ ዛሬ እሁድ ይፋ አድርጓል። ከፍተኛ ወታደራዊ ሹማምንት የተገደሉት የኢራን አብዮታዊ ዘብ አዛዥ መሐመድ ፖክባርና የሀገሪቱ መከላከያ ምክር ቤት ጸሐፊ አሊ ሻምካን ጋር ለስብሰባ የተቀመጡበት ነው። የእስራኤል ጦር ሰራዊት 7 የኢራን የጸጥታ መሪዎችና 40 ከፍተኛ ወታደራዊ አዛዦችን መግደላቸውን አረጋግጣለች። ኢራን በወሰደችው የአጸፋ እርምጃ ትናንት ቅዳሜ የተባበሩት አረብ ኤምሬት በምትገኘው የአቡዳቢ ከተማ 2 ሰዎች ሲገደሉ ዛሬ እሁድ የኢራን ድሮኖች ዱባ የተባለችው የኦማን ወደብ ላይ ፈጸሙት ጥቃት 1 ሰው ቆስሏል። ኢራን አብዮታዊ ዘብ አብዛኛው የዓለም ነዳጅና ጋዝ የሚተላለፍበትን የሆርሙዝ ባህረ ሰላጤ እንደሚዘጋ ማስታውቋል። በባህሬን የሚገኙ የአሜሪካ የጦር መርከብና በገልፍ ሀገራት የሚገኙ የዩናይትድ ስቴትስ የጦር ሰፈሮች ኢላማ ማድረጉንም ገልጿል። የኢራን አብዮታዊ ዘብ በእስራኤል ላይ
ሚሳይሎችና ብሮኖች ጥቃት ፈጽሟል። ማገን ዴቪድ አዶም የተባለው የእስራኤል የአስቸኳይ ጊዜ አገልግሎት ቴልአቪቭ አካባቢ አንዲት ሴት ስትገደል ቢያንስ 21 ሰዎች መጉዳታቸውን ማስታውቋል። ፓኪስታን ጋሬቼ ከተማ ዛሬ ከዩናይትድ ስቴትስ ቆንስላ ደጃፍ ለኢራን ድጋፍ ለመግለጽ በተካሄደው ተቃውሞ ቢያንስ 9 ሰዎች መገደላቸውን ፈረንሳይ ዜና አገልግሎት ዘግቧል። ዩናይትድ ስቴትስ እና በእስራኤል ኢራን ላይ ከፈጸሙት ጥቃት በኋላ በመቶዎች የሚቆጠሩ የኢራን ደጋፊዎች ቆንስላው ሰብረው ለመግባት ሞክረዋል። ፈረንሳይ ዜና አገልግሎት እንደዘገበው 9 ሰዎች በጥይት ተመተው ሲሞቱ ሌሎች 20 ደግሞ ቆስለዋል ብሏል። ኢራቅ ዋና ከተማ ባግዳድ የአሜሪካ ኤምባሲ በሚገኝበት ከፍተኛ ጥበቃ የሚደረግለት ቅጥር ግቢ ኢራን ደጋፊዎች ሰብረው ለመግባት ሲሞክሩ ጸጥታ ኃይሎች እርምጃ መውሰዳቸውን የዓይን እማኞችም ተናግረዋል። አሁን እየወጡ ያሉ መረጃዎች እንዳረጋገጡት አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። እዚህም የአንትሮፒክን ክላውድ የተባለውን የኤአይ ቴክኖሎጂ ለመረጃ ትንተናና ሎጂስቲክ መገልገላም ታውቋል። ይሁን እንጂ አንትሮፒክ ኩባንያ የእኛ የኤአይ ሞዴሎች ለቀጠለ ጥቃት እና ለሞት አድራሽ ወታደራዊ እርምጃ ሊውሉ አይገባም በሚል ጥብቅ የደህንነት መመሪያ አቋም ሴፍቲ ፖሊሲ በማንጸባረቁ ከፔንታጎን ጋር በነበረው ስምምነት ላይ ውጥረት ነግሷል። ፕሬዚዳንት ትራምፕ ኩባንያው ከአሜሪካ መከላከያ ሚኒስትር ጋር ያለ ገደብ እንዲሰራ መሻሹ ላይ ማስጠንቀቂያ ቢሰጡም ኩባንያው በአቋሙ መጽናቱ ምክንያት ቴክኖሎጂው አንዳንድ የአሜሪካ መንግስት መስሪያ ቤቶች ውስጥ ጥቅም ላይ እንዳይውል በፕሬዝዳንት ክልከላ ተላልፏል። አሜሪካዊ የስለላ ኤጀንሲ ሲአይኤ ኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ለወራት ሲከታተሉ መቆየቱና ቅዳሜ ዕለት ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር የሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤል መረጃውን ካረጋገጠች በኋላ ጥቃቱን ፈጽማለች ተብሏል። ሳዑዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ባለፈው አንድ ወር ጊዜ ውስጥ አሜሪካ በኢራን ላይ ጥቃት እንድትሰነዝር ፕሬዚዳንት ትራምፕን በስልክ ተደጋጋሚ ሲገፋፉና ሲወተውቱ እንደነበር ዋሽንግተን ፖስት ዘግቧል። የኢራን ጦር አዛዥ ጀነራል ሃቲሚ መግለጫ መሪያችን ሁልጊዜም ለሰማዕታት ያላቸው ጉጉት በግል ስማቸው ላይ አመሰክራለሁ ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ቦታቸውም ጠብቆትና ፈልጎት እንደነበር ገልጿል። ከዚህም ጋር በተያያዘ እንደተሰማው መረጃ አያቶላ አሊ ካሚኒ ከመግደላቸው በፊት የራሳቸው እንዲሁም ሌሎች 50 በላይ ባለስልጣናትና ከፍተኛ ወታደራዊ መሪዎችን ተኪ በተመለከተ አስቀድመው ሀሳብ በማቅረብ እቅድ አውጥተው አቅጣጫ ማስቀመጣቸውም ተረጋግጧል። በኢራቅ በባህጅ የሚገኙ የአሜሪካ ኤምባሲ ሐሚኒ ደጋፊዎች ጥቃት እየደረሰበት መሆኑን በርካታ ኢራቃውያን ይሁንን ጥቃት ለመቀላቀል ሙከራ እያደረጉ እንደሆነ ዘግቧል። ሌላ በኩል የኢራን ፖሊሲ የስለላ ኃላፊ መግደላቸውም ተገልጿል። ኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂን ትናንትና አሜሪካና እስራኤል በሚሳይል መተናል፣ ዛሬ ግን ከዚህ በፊት አይተውት በማያውቁ ኃይል ይመታቸዋለሁ ሲሉ በኢራን ሚዲያዎች ዝተዋል። የእስራኤል መከላከያ ሰራዊት የሚነክስ አንበሳ የተባለው ቦታ ከጀመረ ወዲህ ለመጀመሪያ ጊዜ በቴህራን መሃል የሚገኙ አገዛዙ ቁልፍ ኢላማዎች እየመቱ መሆኑን አስታውቋል። የተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣን በበኩላቸው ኢራን የባህረ ሰላጤው አረብ ሀገራትን ኢላማ ማድረጓን ከቀጠለች ስልታዊ ስህተት እንደሚሆንም ይህን የኢራን ዓለም የበለጠ እንደሚያገላት ማስጠንቅቀዋል። የመካከለኛው ምስራቅ ጦርነት ወደ ማይመለስለት ምዕራፍ እየተሻገረ ባለበት በዚህ ሰዓት ፈረንሳይና ብሪቴንያ በኢራን ላይ እጅግ ጠንካራ የሆነ ጋራ ማስጠንቀቂያ ሰጥተዋል። ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ ጀርመኑ ቻንስለር ፍሬድሪክ ሜርዝ እና ብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጋራ ባወጡት መግለጫ ኢራን በቀጠናው ሀገራት ላይ የሰነዘረችውን የሚሳይልና የድሮን ጥቃት በከፍተኛ ሁኔታ አውግዟል። የኢራን አመራሮች ከወታደራዊ እርምጃ ተቆጥበው አስቸኳይ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ አሳስቧል። በመጨረሻም የኢራን ሕዝብ የራሱን የወደፊት ዕድል በራሱ እንዲወስን ሊፈቀድለት ይገባል ሲሉም ጥሪ አቅርቧል። ሌላ በኩል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በአሜሪካ ጥቃት የደረሰባቸውን ከፍተኛ ወታደራዊ መሪዎች አስመልክቶ ለቀረበላቸው ጥያቄ ሲመልሱ ጥቂት ታዛቢዎችን አጥተን ሊሆን ይችላል፣ ነገር ግን ይህን ያህል ትልቅ ችግር አይደለም በማለት የስርዓቱን ጥንካሬ ለማሳየት ሞክሯል። ሆኖም በውስጥ ምንጮች የተገኘ መረጃ የኢራን መከላከያ ሚኒስትርና አብዮታዊ ዘብ ከፍተኛ አዛዦች መገደላቸውን እየገለጹ ይገኛሉ። ፕሬዝዳንት ዜሌንስኪ አሜሪካ በኢራን ላይ ቆራጥ እርምጃ መውሰዷ ዓለም ደህንነት እጅግ አስፈላጊ መሆኑን ገልጸው ሶስት ሀገራት ጀርመን፣ ፈረንሳይና ብሪታንያ በኢራን ላይ በተፈጸመው ጥቃት በቀጥታ እንዳተሳተፉ ቢገልጹም አሜሪካና ከእስራኤል ጋር በቅርበት እየሰሩ መሆኑን አስታውቋል። አውሮፓ ሀገራት ኢራን የኒውክሌር ፕሮግራሟና ሚሳይል ልማቷን እንድታቆም ለዓመታት ሲወተወቱ መቆየታቸውን ይታወሳል። አሁን የወሰዱት ጠንካራ አቋም ለኢራን ዲፕሎማሲያዊ መሸጊያ እንዳይኖራት ያደርጋል ብሏል። ከፍተኛ አዛዦችን ማጣት ችግር አይደለም በሚለው የኢራን መግለጫ
ሀገር ውስጥ ያለውን ወታደራዊ መፍረክረክ ለመሸፈን የተደረገ ሙከራ እንደሆነ ተንታኞች ይናገራሉ። ከሃይፋ ባህር ላይ የታየው ፍንዳታ ኢራን አሁንም ጥቃቱን ለመቀጠል ያላትን ፍላጎት ያሳያል ተብሏል። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ኢራን የተተኮሱ በርካታ ሚሳይሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸው ተዘገበ። እስራኤል የአምቡላንስ አገልግሎት በሰጠው መግለጫ ደረሰው መጠነ ሰፊ የሚሳይል ጥቃት ሳቢያ አንዲት የአውስትራሊያ ሴት ስትገደል 221 ሰዎች ደግሞ ቀላልና መካከለኛ የመቁሰል አደጋ ደርሶባቸዋል ብሏል። እስራኤል መከላከያ ሰራዊት አብዛኛዎቹ ሚሳይሎችና ድሮኖች ማክሸፉን ቢገልጹም የተወሰኑት ግን ቴል አቪቭ ጨምሮ ከኢየሩሳሌም በስተምዕራብ የሚገኘው ቤትሸሜህ ከተማ ላይ ማረፋቸው ታውቋል። ጥቃቱ ተጽዕኖ በእስራኤል ቁጥጥር ስር ባለው ዌስት ባንክ የምዕራብ ዳርቻ አካባቢም ታይቷል። ስምናዊቷ ቃል ኪዳን ከተማ አቅራቢያ በሚገኙ ፍልስጤም መንደሮች ላይ የሚሳይል ስብርባሪዎች መውደቃቸው የተዘገበ ሲሆን ይህም በሚሳይል መከላከያ ስርዓቱ አማካኝነት አቅጣጫቸውን ቀይረው ወደቁ ሊሆኑ እንደሚችሉም ተገምቷል። ፍልስጤም በኩል ቅዳሜ ማለዳ ላይ ቤት ሳህራ ከተማ አንድ ፍልስጤማዊ በደረሰበት ጥቃት መቁሰሏ የተረጋገጠ ሲሆን ኬብሮን አቅራቢያ ደግሞ ከእስራኤል ኃይሎች ሌላ ፍልስጤማዊ መገደሉን ተሰምቷል። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰ ጦርነት ቀጠናው የሚገኙ ንጹሐንን ለከፍተኛ አደጋ እያጋለጠ ይገኛል። በተለይም በዌስት ባንክ የሚኖሩ ፍልስጤማውያን ምንም አይነት የአየር መከላከያ ሽፋን የሌለበት ሁኔታ በሚወርዱ ሚሳይሎችና ስብርባሪዎች ስጋት ውስጥ መውደቃቸው ተመላክቷል። በተመሳሳይ ወቅት በዌስት ባንክ የሚገኙ እስራኤላውያን ነዋሪዎች በሚሳይል ጥቃት ሳይገደቡ ፍልስጤማውያን ላይ የሚደርሱት ትንኮሳ መቀጠሉን ከራምላህ የወጡ ዘገባዎች ያመለክታሉ። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።